እልል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 ልil እንኳን ደስ አላችሁ የሀይሚና የብሩኬ ወዳጆች አድናቂዎች። ዛሬ አዲስ ነገር አለ ብለን ተስፋ እናደርጋለን። ለየት ያለ ነገር ማለት ነው። እጅግ በጣም ደስ ይላለኝ ማለት ሀይሚና ብሩኬ እንዲሁም ጋሽዬ በአንድ ላይ መጥተዋል። እስከ ዛሬ ድረስ አንዴ ብቻ መሰለኝ የመጡት። ከአሁን በፊት መጥተው አያውቁም። አንዴ መጥተዋል። ዛሬ ሁለተኛቸው ነው። አዲስ ነገር አለ ብለን ተስፋ እናደርጋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሀገሬ ልጆች በሙሉ እንዴት ናችሁ? ሰላም ናችሁ? እንዲሁም የቻናሌ ተከታዮች በሙሉ ሰላም ሰላም ብያለሁ። ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ ተመልካቾች ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ካች ብዬላችኋለሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እንዲሁም ሀሳብና አስተያየታችሁን ደግሞ ኮሜንት ላይ አስቀምጡላለሁ እና ዛሬ ሀይሚና ብሩኬ ከጋሽዬ ጋራ ከች ብለዋል። በነገራችን ላይ ጋሽዬ በጣም ነው ደስ የሚለኝ። በተለይ ሲጫወት ሲስቅ፣ ቀልዶቹ ምናምን ያስቆኛል በጣም ወላሂ። ሁሌ ቢመጣ ራሱ ደስ ነው የሚለኝ። ለምን እንደሆነ አላውቅም። በቃ አባቶች ደስ ይሉኛል። እና ዛሬ እንደው ተስፋ እናደርጋለን የምር ምን እንደሚሉ በቃ የሆነ ቀለበት ቢያስሩ ወይም ደግሞ የቀለበት ፕሮግራማቸውን ቢወስኑ ምናምን ብዬ በቃ ተስፋ አደረኩኝና በጣም ጓጓሁ ምን እንደሚሉ በቃ እስከምሰማ ድረስ ማለት ነውና ተስፋ እናደርጋለን። ያው ሀይሚና ብሩኬ ከተዋወቁ ወይም ደግሞ በቃ ከተገናኙ በጣም ቆይተዋል። አመት እየሆናቸው ነው እንግዲህ በትክክለኛው በቃ እንደዚህ ከተገናኙ ማለት ነው። ማለት ጥንድ ሆኖ መምጣት ከጀመሩ ለማለት ፈልጌ ነው እንጂ ከዛ በፊትም ቪዲዮም ይሰሩ ነበር ከነ አብርሽ ከነ ሩታ ጋር ከነ ሙቢ ጋር በሆነ ቅጽበት ይገናኛሉ ግን የሆነ እንደዚህ ፍቅረኛሞቹ ነው ጥንድ ሆነው ምናምን መምጣት ከጀመሩ አመት እየሆናቸው ነው። በቃ በትክክለኛው አመት ሆናቸው እና ካሁን በኋላ ያው ይበቃችኋል ማለት በቃ እውነተኛ ቀለበት እሰሩ፣ እውነተኛ የሆነ ጋብቻ አድርጉ። እኔ በቃ ተስፋ አለኝ ዛሬ ጋሽዬን ይዘው ብቅ ሲሉ የሆነ ነገር በቃ አዲስ የተለየ ነገር ከስከዛሬው ይኖራል የሚል ተስፋ አለኝ ማለት ነው። እና ውድ ተመልካቾቼ ሁላችሁም የነሱ አድናቂዎች የሆናችሁ ወደ ዋናው መንገድ እንዲሄዱ ወይም ደግሞ ወደ እውነተኛው ቀለበት ወይም ወደ እውነተኛው ጋብቻ እንዲሄዱ እናንተም ገፋፏቸው። እናንተ አይደላችሁ እንዴ እንዲጣመሩ ያደረጋችኋቸው? አዎ እውነት የቲክቶክን እና የሚዲያን ድምጽ ሰምተው ነው እነሱም እንደዚህ ሊቀራረቡ የቻሉት። አብዛኛውን ሰው እውነቴን ነው የምላችሁ በሆነ አሁን ላይ በድምጽ ብልጫ ሆኗል መቀራረቡ። የሚገርም ነው። ያው የሰው ልጅ የሚያቀራርበው አላህ ነው። ግን ከአላህ በታች ደግሞ አሁን ላይ በቃ ሰው በቃ በተለይ ቲክቶኮች ምናምን ያጣምሯቸዋል በቪዲዮ ምናምን በቃ እያቀነባበሩ ምናምን ነገር ያን ሲያይ ሰው በቃ አላቅም እኔ እንጃ። አሁን ሰሞኑን ማን ነበር ስሟ የሆነች ዲዚ የምትባልና አሌክስ የሚባል የትግራይ ልጅ ሁለታቸውን አጣምረዋቸዋል። በጣም ቆይተዋል። እነሱ ራሱ ወደ 11 ወር ነው ምናምን አመት ሊሆነው ነው የነሱ ራሱ በጣም ቆይተዋል። ያጣመሯቸው ወላሂ ራሳቸው ሚዲያ ላይ ያሉ ልጆች ናቸው። እና አሁን ላይ ግን በጣም በሁለታቸውም ላይ የሚገርመው በሚገርመው ሁኔታ ደግሞ ሁለታቸውም ፍቅር ውስጥ ከገቡ በኋላ ነው ደግሞ የችግር የተከሰተ ማለት ነው። አሁን ሁለታቸውም ችግር ውስጥ ገብተዋል። አሌክስ እና ዲዚ ማለት ነው። እናትየዋ ፍቃደኛ አልሆነችም እና በዛ ምክንያት እናትየዋ ደግሞ ለሌላ ብሔር ልጄን አልሰጥም ባይዘወይ እኔ እናቷን አማራ ትሁን ምን ትሁን አላውቅም። እኔ እሷን ራሱ ነጭ ሌላ ዜጋ ነበር የምትመስለኝ። እና እውነት በቃ ፍቅር ደግሞ ዘር ቀለም አይለይም። ምንም እንኳን ደመኛ እንኳን ቢሆን አንድ ሰው ከወደደ ወደደ ነው። ከባድ ነው ፍቅርና ያው በእርግጥ ወላጅ ደግሞ ለልጆች ይጨናነቃል፣ ለልጆች ያስባል። ወጣትነት ማለት እሳትነት ማለት ነው። በቃ አለ አይደለ ምንም
ፍቅር ውስጥ ሰው ሲገባ የሚያገናዝበው ምንም አይነት ነገር አይኖርም። በዛን ሰዓት ደግሞ ተው የሚላችሁ ሰው በተለይ ይሄ ነገር አይሆናችሁም፣ ይሄ ነገር አይራባችሁም የሚላችሁ ሰው ካለ ከጎናችሁ ያ ሰው ለእናንተ ቀንደኛ ጠላታችሁ መስሎ ነው የሚታያችሁ። ገደል እየገባችሁ አረ ይሄ ገደል ነው አትሂድ፣ በዚህ አትግባ ምናምን ብሎ የሆነ ሰው ከተቆጣችሁ በጣም ነው የምትጠሉት። እውነቴን ነው የምላችሁ። እና ከባድ ነው እንደዚህ አይነት ጊዜ ይለፈን ነው የሚባለው። እውነት በጣም ነው ያሳዘኑኝ። እዛ ቲክቶክ ላይ ልጁም በጣም ይወዳታል፣ እሷም ተወደዋለች። ውዝግብግብ ነው ያሉት ማለት ነው። በተለይ ሴቷ ማለት ነው። በቃ እናቷም እንዳትሄድባት የሆነ በቃ አሁን ያጣመሯቸው በብዛት የአማራ ልጆች ናቸው። በተለይ የወሎ ልጆች በጣም ነው የሚያስቆኝ። ምስኪን ናቸው፣ ለማጣመር አንደኛ ናቸው። እነሱ ናቸው እንግዲህ ያጣመሯቸው። ተጋቡ፣ እንደዚህ ነው እንደዚህ ነው እንደዚህ ነው ብለው አጣምረው ሲያበቁ አሁን እናቲቱ አይሆንም አለች። አይሆንም ልጅቱ ልታሸንፋ ስትል ልጅቷ እኔ እዚህ ጋር ወላሂ ፖለቲካና ዘረኛ መሆን አልፈልግም፣ ግን የምናገረው ነገር ቢኖር እናቲቱ ልጅቱ አፍቅራባታለች፣ በጣም አፍቅራባታለች። ልትሄድባት ስለሆነ በምን ታስቀራት? ዲዚ የትግራይን ልጅ አሌክስን ወዳለች እና እናትየዋ ደግሞ ፈርታለች። ሴት ልጅ ካፈቀረች እንኳን አይደለም በምድር ላይ ይቅርና በሰማይ ላይ አለ ቢባል በሰማይ ላይ ትፈልጋለች ማለት ነው። እና ፈርታ ምን አደረገች? በብሔር አጋጫቸው እናትየዋ ማለት ነው። እና በጣም ነው የደበረኝ እዚህ ላይ ማለት ነው። ደህና ሰላም የወረደ ህዝብ በሁለቱ በትግራይና በአማራ መካከል አሁን ትንሽ ሰላም ወርዷል። ደህና ጥሩ ሆነው ምናምን እየሰሩ እየተጫወቱ እያለ እስከ መፋቀር ድረስ እየደረሱ እሷ መጥታ በብሔር ምናምን ስትገባ በጣም ትንሽ ደብሮኛል። እኔ የምር በቃ አንድ ሰው መከላከል ያለበት ነገር ካለ ራሱን ወክሎ መከላከል ነው እንጂ ብሔር ውስጥ ዘር ውስጥ መግባት የለበትም። ወላይ ዘረኝነት ጥሩ አይደለም። ቢያንስ የሰለጠነ ሀገር ላይ ያሉት ሰዎች ይህንን ቢያስተነትኑና ቢያገናዝቡ አሪፍ ነው። እና ፍቅር ዘር ቀለም አይለይም። ሲጀመር ዘረኝነትም ግም ነው፣ ያስጠላል፣ ይደብራል ማለት ነው። እና እነዛ ሁለት ልጆች ቲክቶክ ላይ የማያቸው በጣም ነው የሚያሳዝኑኝ። እውነት ነው እላችሁ። ገና ልጆች ናቸው፣ ወጣት ናቸው ምናምን ያዘው ልቀቀው ብለው ያጣመሯቸው ልጆች ራሱ አሁን ላይ በቃ ትተዋቸዋልኝ። እና ሰው ማለት እንደዚህ ከባድ ነው፣ ይገርማል። እና የተዋደደውንም ፈጣሪ ያገናኘው አንድ ላይ ያድርገው በጥሩ ሁኔታ ማለት ነው። ሳይጎዳዱ፣ ሳይበዳደሉ፣ ሳይቀያየሙ አንድ ላይ እንዲሆኑ ነው እኔ ማንኛውም ሰው የምመርጥ። እንዲለያይ አልፈልግም ማለት ነውና ሀይሚዬና ብሩኬም ደግሞ በቅርቡ ቀለበት አስራችሁ ማየት እንፈልጋለን። ይሄ ነው ሀሳቤ።